Why is it across into the penalty box? Oh, it's got in! And Villa are right back in it. There's glancing to the far side, heading back across. Preston Villa are rather Bruggen. It's going to be brought in home, and it might be Amadou Onana again. We are Arsenal. Trossard again. Plays it across. Oh, lovely strike goal! 2-0. And Kai Havertz has his reward. Marina, lovely ball in. Martinelli somehow kept out by Martinez. ቪላ ፓርክ መድፈኞቹ ፈጽሞ የማይረሱት ቦታ። እነሱ የፕሪሚየር ሊግ ዋንጫ ህልማቸውን ለመቀጠል ለማዳን ተልዕኮ ይዘውበት መጥተው ያውቃሉ። በራስ መተማመን ለመጨመር ተከታዮቻቸውን አለዚያም የሚቀናቀማቸውን ለማምለጥ ደግሞም ሊደርሱባቸው አስፈላጊ ለሆነ ተልዕኮ እዚህ ተገኝተው ያውቃሉ። አስቶን ቪላ በቪላ ፓርክ ጉዟቸውን አጨናቅፎባቸው ግን ያውቃል። ጽናታቸውን የሞገተ ግስጋሴያቸውን ያቆመ አርሰናል በቃ ጀመረው የሚለው የማይወዱት ትችት እንዲጀመር ያደረገ ፈጽሞ የማይዘነጉት ስታዲየም ነው። አርሰናል በቪላ ፓርክ የሚያደርገው ጨዋታ በተለየ ትርጉም የሚታየው ለዚህ ነው። ዛሬ አርሰናል ደጋፊዎች ቡድናቸው በጽናት እንዲቆም ከምንጊዜም በላይ የሚፈልጉበት መርሃ ግብር ነው። ልክ ባየር ሚኒክን እንዳለፉት አልፎ አልፎ ለነሱ ብቻ የሚዘጋጁ የሚመስሉ ባላንጣዎቻቸውን እየዘረሩ እንዳለፏቸው ሁሉ ይህ ብዙ የተባለለት ዘንድሮ ፈጽሞ አምርሮ የመጣ ነው የተባለለት የአርሰናልን ጥያቄ በመጨረሻ የሚመልሰው ስብስብ ተብሎ የተወደሰው የአርቴታ ጦር በቪላ ፓርክ በኩራት እንዲቆም ይፈልጋል። አስቶን ቪላ የአርሰናል ተቀናቃይ ተደርጎ ባይሳል እንኳን የአርሰናልን ጉጉት የመግደሉን ዘመቻ ደጋግሞ ፊሽካ ነፍቶ የሚያስጀምረው ባላንጣ ግን ነው። መድፈኞቹ ከአስቶን ቪላ ፊት ከዩናይ ኤምሬ ፊት መጥፎ ትውስታቸው ከተቀመጠበት ስታዲየም ድባብ ጋር ይፋጠጣሉ። ይህንን መርሃ ግብር ማሸነፍ ትርጉሙ ብዙ ነው። አስቶን ቪላ ከአርሰናል ትሪቡን ዳሳም Villa play one in, they've scored. Tielemans has got his head to it and Aston Villa are back in the game. Flips it into the box and Marino's header finds the back of the net. Well, that didn't take Arsenal long, did it? One of the Tielemans takes, oh, what a corner. And what a start for Aston Villa. Makes a meal of it and it's ended up in the back of the net. Arsenal have their second. Surely now Arsenal have their 3 points. Aston Villa, let's go. የቀድሞ አርሰናል አሰልጣኝ ኡናይ ኤምሬ በአርሰናል በግፍ ተሰናበትኩ የሚሉት ኡናይ ኤምሬ በእንግሊዝኛ ሳይቀር ማሾፊያ እንደሆነ ያደረገኝ ክለብ ነው ብለው አርሰናሉን የሚገልጹት ሰው እንዴት አመሻችሁ አባባሊን እንኳን ስላቅ ባደረጉ የእንግሊዝ ሚዲያዎች ፊት መሳለቂያ የሆንኩበት ያለ ክብር ያለ ትዕግስት ያሰናበተኝ ክለብ ነው ብለው አርሰናልን የሚያስቡት ኡናይ ኤምሬ ከቀድሞ ክለባቸው ተቃርነው ዛሬም ይቆማሉ። በይፋ መጥፎ ነገር አውርተው አያውቁም፣ ግን ከላይ የጠቀስናቸው ነገሮች ሁሉ በሐሳቦቻቸው እንዳሉ ይነገራል። እንደውም አርሰናል ሁሌም በትህትና በተሞሉ ቃላት ይገልጹታል። ሁሌም ለአርሰናል ክብር አለኝ የሚል አባባል አይለያቸውም። በተግባር ግን የሚንቀለቀል የበቀል ፍላጎት ያላቸው ይመስላል። በቪያሪያል ያሉ አርሰናልን ከአውሮፓ መድረክ በተጠና ታክቲክ አሰናበቱት። ወደ ፕሪሚየር ሊግ ወደ አስቶን ቪላ ከመጡ በኋላ ደግሞ በፕሪሚየር ሊጉ ከአርሰናል ጋር የሚያደርጉትን መርሃ ግብር ቡድናቸው እሳት ለብሶ እሳት ጎርሶ ያከናውነዋል። የማይቆም ፋታ የሚነሳ የሚሮጥ የሚናከስ እንዲሆን ሁሌም ቡድናቸውን ይፈልጋሉ። ኡናይ ኤምሬ በአርሰናል መርሃ ግብር ከሁለት ነገር ጋር የሚጫወቱ ይመስላሉ። አንደኛው ወደ ሜዳ የሚገባው የመድፈኞቹ ስብስብ ነው። ሁለተኛው ደግሞ ከለንደን ያለ ክብር አሰናብቱኝ የሚሉትን ሐሳቤ የሚፋለሙ ይመስላሉ። እናም ቪላ ከአርሰናል የመድፈኞቹ ከባድ መርሃ ግብር ይሆናል። Madsen coming forward, that's a great touch. Duran 2-1 Villa. And Gyökeres, two of the new boys combined, and within 50 seconds of the restart. Fantastic header from Ollie Watkins. Here is Martinelli and Martinelli's taken it beautifully in its stride and scores. What an introduction. We are Arsenal. We love Arsenal. Oh yes. ዘንድሮ አርሰናሎች ወደ ቪላ ፓርክ የሚልኩት ቡድን አስቶን ቪላዎች በኡናይ ኤምሬ አዝማችነት ደጋግመው ያሰቃዩት ቡድን ግን አይደለም። ይህ ብዙዎችን ያስማማል። ከሊቨርፑል ውጪ አንድም ቡድን ከአርሰናል 3 ነጥብ አልወሰደም። ከሰንደርላንድ ውጪ አንድም ቡድን በጨዋታ ከአንድ ጎል በላይ አላስቆጠረበትም። ከቼልሲ ውጪ ደጋግመው የሚለክፉትን የለንደን ክለቦች በሜዳውና ከሜዳው ውጪ 3 ነጥብ አንቆ የተቀበለ ቡድን ነው። ጥሩ ባይሆን እንኳን አይሸነፍም። የባለፉት ጊዜያት ጸጸቶቹ ያደነደኑት
ቢገባበት የማይሸበር ቢያገባ የማይደንቀው የመጨረሻው ነጥብ ብቻ የሚያጓጓው የተሞረደ ቡድን ነው። መከላከሉ ሌላ ምዕራፍ ላይ ደርሷል። አዲስ የተፈጠረው የአማካይ መስመር በፍጥነት የተዋሃደበት መንገድ አስገራሚ ሆኗል። ወደ ቡድኑ የመጡት አዳዲስ ፈራሚዎች ሁሉ በክለቡ የኖሩ ያህል የአርሰናል ችግር ደራሽ ሆነዋል። የ9 ቁጥር ባለቤት ነው። በምንም መንገድ ለማሸነፍ ይዋደቃል። ይሄ ቡድን በቪላ ፓርክ ሌላ ጠንካራ መልእክት ያስተላልፍ ይሆን? Oh, lovely for Arsenal. Oh, it's so good. It's so easy. And a first Gunners goal for Ramirez. Luka Dean plays stacked up here for Villa. He's turned it into his own net. It's an unfortunate moment for Issa Diop. ሁለተኛው ጌም፣ ሁለተኛው ሽኩቻ አርሰናል ከኤሚ ማርቲኔዝ። የአስቶን ቪላው ግብ ጠባቂ ከመድፈኞቹ። ኤሚ ማርቲኔዝ የአርሰናሎች ነበር፣ መድፈኛ ነበር። ትልቅ ዕድል ለማግኘት 10 ዓመታትን በትዕግስት ጠብቋል። እንደውም ከመድፈኞቹ ጋር ድንቅ በነበረበት ምሽት የኤፍኤ ካፕ ዋንጫንም ስሟል። ስሜታዊ ሆኖ አርሰናልን እንደሚወድ ቃለ መጠይቅም ሰጥቷል። አርሰናል ግን የመውጫውን በር አሳየው። ኤሚ ማርቲኔዝ በአስቶን ቪላ ከተጠባባቂ ግብ ጠባቂነት ወደ ዋናነት አደገ። የአርጀንቲና ብሔራዊ ቡድን ግድግዳ ሆነ። የዓለም ዋንጫን ለአርጀንቲና ካመጡ ቁልፍ የብሔራዊ ቡድኑ አባላት አንዱም ነበር። ድንቅ የፍጹም ቅጣት መታዳኝ በፕሪሚየር ሊጉ ጎልን ከሚሞሉ ግብ ጠባቂዎች ተርታ ዲቦ ኤሚ ማርቲኔዝ ተሰለፈ። እናም ሁሌም ከአርሰናል ጋር በሚደረግ መርሃ ግብር የተለየ ጉዳይ እንዳለው አድርጎ ይፋለማል። እያንዳንዱን ድንቅ ኳስ አምክኖ መልእክት ወደ ለንደን ክለብ ደጋፊዎች የሚያደርስ ይመስላል። በዚህ ጨዋታ ከመጠነኛ ጉዳት ጋር የመሰለፍ አለመሰለፉ ጉዳይ አጠራጣሪ ቢሆንም አርሰናል ከቪላ በተገናኙ ቁጥር ከሚመዘዙት የፍጥጫ ታሪኮች አንዱ የኤሚ ማርቲኔዝ እና የአርሰናል ስንብቱ ቁጭት ነው። But it's Saliba looking for Trossard. Brilliant control to finish things off here for Arsenal, and he's done it. Matson's ball. Bailey. Is it in? It is! አሁን ሁለቱ ቡድኖች ያሉበት አቋም ሌላኛው የዛሬውን ጨዋታ በተለየ ሁኔታ እንዲጠበቅ የሚያደርገው ነው። አርሰናል ዘንድሮ የፕሪሚየር ሊግ ወጥ አቋም ባለቤት ነው። ጨዋታቸውን ሁሉ በስክነት እየፈጸሙ ለቆት የነበረውን የፕሪሚየር ሊጉን አናት የተቆጣጠሩ 18 ጨዋታዎች ያለ ሽንፈት የተጓዙ ናቸው መድፈኞቹ። ሁለቱ ቡድኖች ፈጽሞ የተለያየ አይነት ጉዞ እያደረጉ ነው 15ኛው ሳምንት መርሃ ግብር የደረሱት። አስቶን ቪላዎች በፍጹም ፍጥነት እንዳጭር ርቀት ሯጭ ነገሮችን ቀይረው ራሳቸውን በሶስተኝነት ቦታ አስቀምጠዋል። ምግብ ካዩ እንደቆዩ የተራቡ ተኩላዎች በቅርቡ ያገኟቸውን ተጋጣሚዎች ሁሉ እየሰው ነው ከአርሰናልና ከሲቲ ስር የተገኙት። ስህተትና መጥፎ ውጤት አጅበውት የነበረውን የመጀመሪያ ሳምንት መርሃ ግብሮቻቸውን እንዳይመለሱ አድርገው ለመሸኘት ይቆረጡም ይመስላሉ። አርሰናል ቪላ ፓርክ ላይ አስቶን ቪላን ሲያሸንፍ ዘንድሮ እየቀረበለት ያለው ሞድስ በአንድ ደረጃ ያድጋል። ሁሉም ቡድን ጠንካራ የሚሆነው መድፈኞቹን እስኪያገኝ ነው የሚለውን አባባል እንደገና በሌላ ቡድን ላይ ያረጋግጣል። ደጋግሞ ያሰናክለውን አደገኛ ጠርጥሎ በስነ ልቦና የበለጠ ይጠነክራል። በፕሪሚየር ሊጉ አርሰናልን ካሸነፍኩ እኔም እድላለኝ የሚል ሌላ ተጋጣሚ እንዳይፈጠር ያደርጋል። ተቀናቃኞቹ እስኪጫወቱ የመሪነት ሜዳውን ያሰፋል። አስቶን ቪላ በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጧል። ኡናይ ኤምሬ ሁልጊዜም አርሰናል የተሻለውን ሐሳብ ያሰልጣኝ ያለ ትዕግስት እንዳሰናበተ ለማረጋገጥ ጭምር የሚያደርጉትን ጨዋታ ካሸነፉ አስቶን ቪላ ለፕሪሚየር ሊጉ መወዳደር እንደሚችል ማሰብ እንዲጀምር ያደርጋሉ። ብዙዎች በደከሙበት ወጥ አቋም ለማሳየት በተቸገሩበት ሰዓት ወጥ አቋማቸውን ስለ ቪላ የሚነገረውን ነገር እንዲቀየር ያደርገዋል። አስቶን ቪላ ካሸነፈ ከአስቶን ቪላ ድል በላይ የአርሰናል ጉዳይ የኡናይ ኤምሬ ነገር አየሩን ይሞላዋል። There's McGinn. We're going to send it on to Watkins. Still Watkins! Big header from Gabriel, and probably a winning goal for Arsenal. We are Arsenal. We're Ramona. We love Arsenal. Oh yes. አርሰናል የዘንድሮ ጥንካሬው በማዕበሉ መሃል የሚረጋጋ መሆኑ ነው። ዲክላን ራይስ እና ዙቢሜንዲ አሁን ከፕሪሚየር ሊጉ ምርጥ የመሃል ሜዳ ጥምረት አንዱ ሆኗል። ከአማራጮቹ ብዛት የተነሳ በየጊዜው በየጨዋታ መፍትሄ የሚሰጡ ተጫዋቾች ቁጥር እየጨመረ ሄዷል። በጉዳት የሚታመሰው ክለብ ሆኖ እስካሁን አልተጋለጠም። ወደ ቪላ ፓርክ ከምርጥ የመከላከል ምርጫው ጋር አይሰለፍም። ትልቁ የጨዋታው ስጋትም ይህ ነው። ግን በፈታኝ ጨዋታዎች መፍትሄ ከማግኘት ወደ ኋላ ላሉ መድፈኞቹ
በቅርቡ ካደረጋቸው ጨዋታዎች ሜዳቸው ላይ በደካማው ሊቨርፑል ከመሸነፋቸው ውጪ ማንቸስተር ሲቲን፣ ቶተንሃምን፣ ፉላምን፣ በርንሌን፣ ብራይተንን፣ በርንሞዝን፣ ወልቭስን ያሸነፉት አስቶን ቪላዎች በኡናይ ኤምሬ መሪነት በሜዳቸው እንደወትሮው ተጭነው ተቆጥተው አስጨንቀው መድፈኞቹን ለመማረክ ይፋለማሉ። Rodgers are going for goal and finding the back of the net superbly. Oh, it just sneaks past Flecken, who got a hand to it, but it is 5 goals in 5 games. አስቶን ቪላ ከአርሰናል ስታዲየሙ ራሱ ንቁ ተሳትፎ የሚያደርግበት ጨዋታ፣ ያንዳንዱ የአርሰናል የኳስ ንክኪ ተቃውሞ፣ ያንዳንዱ የአስቶን ቪላ ኳስ መንጠቅና ታክል እንደ ጎል ከፍተኛ የድጋፍ አጀብ የሚያገኝበት ጨዋታ ነው። በተለምዶም የቪላ አልትራ ደጋፊዎች የሚቀመጡበት ሃልት ኢንድ ያለ ረፍት ድምጽ የሚሰጥበት የሽኩቻ ጨዋታ ነው። አርሰናሎች በስታንፎርድ ብሪጅ ከሳምንት በፊት ሜዳ ላይም ከሜዳ ውጭ የሚወረደባቸውን ጫና ሊያስታውስ የሚችል ፈተና ሊጋረጡ ይችላሉ። በጊዜ ጎሎችን አስቆጥረው መድፈኞቹ ቪላ ፓርክን ጩኸቱን እንዲገፉት ደጋፊዎቹ ይናፍቃሉ። ባለፈው ጥር ለመጨረሻ ጊዜ በተገናኙበት ጨዋታ ኤምሬትስ ላይ አርሰናል 2-0 እየመራ ቪላ 2 ጎሎችን አስቆጥሮ የመድፉን ግስጋሴ ከፈተኑ አጋጣሚዎች አንዱን ፈጥሮ ነበር። በነሐሴ ወር በዚህ ስታዲየም አርሰናል 2-0 አሸንፎ ተመልሷል ቪላ ፓርክ ላይ። ከዚያ አስቀድሞ አስቶን ቪላ ኤምሬትስ ላይ የ2-0 ድል ይዞ ወጥቷል። ብቻ ለአርሰናል ቀላል የማይባል የፈተና ስታዲየም እና ተጋጣሚ ቪላ ፓርክ እና አስቶን ቪላ። We are Arsenal. We love Arsenal. And within 50 seconds of the restart, Here is Martinelli, and Martinelli's taken it beautifully in its stride and scores. We are What an Arsenal. introduction! We love Arsenal. oh yes, ኡናይ ኤምሬ፣ ሚኬል አርቴታ ሁለቱም ስፔናውያን፣ ሁለቱም በጉጉት የሚረዱ በስራ የማይረኩ ቅብጥብጥ አሰልጣኞች፣ ከላይ በመከባበር ላይ የተመሰረተ ግንኙነት ያላቸው የሚመስሉ ግን ደግሞ እኔ የተሻልኩ ነኝ የበላይ ነኝ የሚል ተልዕኮ ይዘው በተገናኙ ቁጥር ጠንከር ያለ የሜዳ ላይ ሽኩቻ የሚያደርጉ አሰልጣኞች ናቸው። ይህኛውም ጨዋታ የተገናኙበት ጊዜ ከ3 ነጥብ የዘለለ በስነ ልቦናና በሌሎች ተፎካካሪዎች በተለየ ሁኔታ የሚጠበቅ ተጽዕኖ የሚኖረው ይሆናል። በአርሰናል በኩል የዴክላን ራይስ ከመጠነኛ ጉዳት በኋላ የመመለስ ጉዳይ በጉጉት ይጠበቃል። ዊሊያም ሳሊባ፣ ሊሃንድሮ ትሮሳርድን በተመለከተ ሚኬል አርቴታ ቁርጥ ያለ መልስ አልሰጠም። የክሪስቲያን ማስኩዌራ ጉዳትም እንደዚሁ አጠራጣሪ ነው። በአስቶን ቪላ በኩል ትልቁ አጠራጣሪው ጥያቄ የኤሚ ማርቲኔዝ የግብ ጠባቂው መሰለፍና ለመሰለፍ ጉዳይ ነው። Madsen coming forward, that's a great touch. Duran 2-1 Villa. Gyökeres. Two of the new boys combined, and within 50 seconds of the restart. Fantastic header from Ollie Watkins. Here is Martinelli, and Martinelli's taken it beautifully in its stride and scores. What an introduction! We are Arsenal. We love Arsenal. oh yes, መድፈኞቹ ወደሚፈትናቸው ወደማይረሱት ስታዲየም ያመራሉ። አስቶን ቪላ በወቅታዊ አቋሙ አደገኛው ተጋጣሚያቸው ይሆናል። አርሰናልንና ጓዳውን የሚያውቁት ግን ደግሞ ከቂም ጋር የለቀቁት ኡናይ ኤምሬ ከደረቅ ፈገግታቸው ጋር አርሰናል ፊት ይቆማሉ። ጨዋታው ያለፉ ጠባሳዎች ሳይሽሩ ሳይደርቁ የሚደረግ ነው። ሁለቱም ቡድኖች አቋም ቀይረው አዲስ መልክ ጨምረው ይፋጠጣሉ። የበቀል ስሜት፣ ራስን የማሳየት ስሜት፣ ፈተናን ሁሉ ተሻግሮ የፕሪሚየር ሊግ ዋናት ላይ የመገኘት ተልዕኮ ያለው ጨዋታ ነው። ትርጉሙ ፈጽሞ 3 ነጥብ ብቻ የማይሆን ከውጤቱ በኋላ ብዙ የሚተነተን ጨዋታ። አስቶን ቪላ ከአርሰናል ስለ ክብር፣ ስለ ትዝታ፣ ስለ መቁሰል፣ ስለ ቁጣ፣ ስለ እምነት፣ ደጋግሞ ስለ መውደቅ፣ ስለ ብዙ ነገሮች የሚነገርለት ፍልሚያ። አንዳንድ ጨዋታዎች ተጫዋቾቹን፣ አንዳንድ ፍልሚያዎች አሰልጣኞቹን፣ አንዳንዶቹ ደግሞ ደጋፊዎቹን የበለጠ ማዕከል ያደርጋሉ። ይሄ የቪላ ፓርኩ ጨዋታ ግን የአስቶን ቪላና አርሰናልን ሁሉን ነገር ይመለከታል፣ ይፈትናል። ትሪቡን ዳሰሳም Boys in the cross into the penalty box. Oh, it's got in, and Villa are right back in it. There's glancing to the far side, heading back across. Preston Villa, or rather Verbruggen, is going to be brought in home, and it might be Amadou Onana again. We are Arsenal.